ውድ ቻናል ሰዎች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ ሳምንታዊ ትሬኒንጋችን ዛሬ በዚህ ሰዓት ወደ እናንተ ተከስተላችሁ ዛሬ የቀረብኩት መመሪያ 8 ነው። መመሪያ 8 ምን ይላል? ከፋፍለው ይላል። እንግዲህ ምን ከፋፍለው የሚለው ነገር እንግዲህ አብረን ዛሬ እንከፋፍላለን። የሚከፋፈለው እንከፋፍላለን። የወደፊት የመሄድ ሚስጥር መጀመር ነው። ወደፊት መሄድ እንፈልጋለን። እስካልጀመርን ድረስ የትም መሄድ አንችልም። አንዳንድ ጊዜ ትልልቅ ግቦች የምንላቸው በጣም ከፍ ያሉ የምንላቸው ግቦች ውስብስብ ይመስሉናል። እውነታው ግን እሱ አይደለም። ዛሬ እሱን ሚስጥር አሳያችኋለሁ። እሱ መመሪያ 8 ነው። ከፋፍለው። እንዴናችሁ? ለዚህ ቻናል ቢሰባ አዲስ ይሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየቀን የምንለቃቸውን ተጨማሪ ስልጠናዎችና ተጨማሪ መረጃዎች ወደ እናንተ በፍጥነት እንዲደርሱ ከወዲሁ ግብዣችን ነው። ስለዚህ ብዙዎቻችን መመሪያ 7 አይተን ከሆነ ግብን የማስቀመጥ ሃይላይተን ነበር። ግባችን እናስቀምጠው የአንድ አመት የሁለት የሶስት ከቻልን 10 15 አመት ግቦቻችን እናስቀምጥ ብለን አውርተን ነበር። ያን ያስቀመጥነውን ግብ እንከፋፍለው። ስለዚህ ትልልቅ ግቦች የማይሳኩ ይመስለናል። አንዳንድ ሰው ትልቅ ግብ ወይኔ ይሄ ነገር ላይ ይሳካ ይችላል ይላል። በዚህ ምድር የማይሳካ ነገር የለም። የእናንተ ትዕግስትና ጥረትና ጽናት እስካለ ድረስ ማንኛውም ግብ አውጣ ይሳካል። የግብ ትልቅ አለ፣ የማይሳካ ግብ ግን አይኖርም። ውስብስብም አይደሉም። ውስብስብ ካልሆኑብን እንዴት ነው? እውነታው ምንድነው? ብዙዎቻችን ትልቅ ግብ አስቀምጠን ሊሆን ይችላል። ይሄ ነገር ባላሳካው ስለሆነ በፍርሃት ተውጠን ሊሆን ይችላል። ይሄ ነገር ለኔ አይመጥነኝም ብለን ሊሆን ይችላል። ወይኔ ለኔ አይፈልግም ብለን ሊሆን ይችላል። እንዳትሸወድ። ትልቅ ግብ እንደውም ትልቅ አስብ፣ ትልቅን ታገኝ ነው የሚባለው። ትልቅን አስብ። ትልቁን ግብ የምናሳካበት መንገድ ወደ ትንንሽ ግቦች በመከፋፈል ነው። ዛሬ ነው መመሪያ 8 ከፋፍለው ያለ። ለዛ ነው አንድ ቀመር ይኖራል። ትልቅ ግብ አለ፣ ሲካፈል ለትንሹ ግብ እናረጋውና ሲደመር ክንውን ስናረግበት ውጤት ይመጣል። ስለዚህ እንዴት እንከፍላቸዋለን? አሁን ትልቅ ግብ አስቀምጠናል። እንዴት ነው እነዚህን ትልልቅ ግቦች ወደ ትንንሽ ግቦች የምንከፋፍላቸው? እንዴት አድርገን ነው? ስለዚህ ሁለት መንገዶች አሉ። እነዚህ ሁለት መንገዶች ግቦቻችን በአግባቡ እንድንከፋፍልና ወደ ውጤት ወደ ስኬት እንድንመጣ የሚያደርጉ ነው። የመጀመሪያው አንተ ልትሰራ ያሰብከው ስራ እየሰሩ ካሉ ሰዎች ጋር ተነጋገር፣ ተመካከር። አሁን ምንድነው ልትሰራ ያሰብከው? ፀጉር ቤት ከሆነ ወይስ መዝናኛ ቤት መክፈት ነው? ወይስ ግሮሰሪ መክፈት ነው? ወይስ ትልልቅ ፋብሪካዎችን መክፈት ነው? ወይስ የስልጠና ተቋሞችን መክፈት ነው? ወይስ የምግብ ዝግጅትን መክፈት ነው? ወይስ ትልልቅ የትምህርት ኮሌጆችን መክፈት ነው? እንግዲህ የእያንዳንዳችን ግብ ይለያያል። ስለዚህ ያ ልትሰራ ያሰብከውን ግብ አንተ ልትሰራ ያሰብከው ሌሎች እየሰሩ ያሉ ሰዎች አሉ በዚህ ወቅት። ስለዚህ ከነሱ ሄደን ማማከር፣ የውሳኔ ደረጃዎች ላይ መድረስ ያስፈልጋል። ለምንድን ነው አንዳንድ ሰው ለምን ያላማክርም ብሎ ለማንም ሳልነገር ብቻዬን ነው ከፍታት ይላል? ያ እንግዲህ በቢዝነስ ዓለም ውስጥ ካልተመካከረ ውጤት ስለማይመጣ የምናገኘው ሁለት ጥቅሞች አለ። ለምን እናማክረው? የመጀመሪያ ልምድ እናገኛለን። ትክክል ነው። በጣም ቅን የሆነ ሰው ከገጠማችሁ ይሄንን ልትከፍት አስበሃል፣ ይሄን ስታደርግ፣ በዚህ መንገድ ስትሄድ እንደዚህ አይነት ነገሮች ይገጥማል፣ በዚህ መንገድ ብትሰራው ብሎ ምን ያህል ልምድን ያካፍላል። ስለዚህ ሞኝና ብልጥ የሚባሉ ሁለት ሰዎች አሉ። ሞኙ ማለት
አይ ማንንም አልፈልግም ሲደርስብኝ እረዳለሁ የሚል ነው ታለንት ማን የሚባለው ማለት ብልጥ የሚባል ወይም ደግሞ ዋይዝ ማን የሚባለው ግን እሱ ከመወደቆች ሌሎች ወደቆችን ይጠይቅና እሱ እንዳይወድቅ ይሆናል ስለዚህ ሞኝ ከሆናቸው ያው ሲደርስባቸው ብልጥ ሰው ግን ሊሰራ ያሰበውን ቢዝነስ እየሰራ ካለው ሰው ጋር ሄዶ ምን ያደርጋል ልምድን ይካፈላል አንድ ምናገኘው ልምድ እናገኛለን ሁለተኛ መሸሽ ከሚያስፈልጉ ከሚገባን አደጋ ይመክሩናል በዚህ መንገድ ከጀመርከው እንደዚህ ውጤታማ ትሆናለህ እኔ ይሄን አርጌ በዚህ ወድቄ በጣም ዋጋ ከፍዬ ነው እዚህ ደረሱት ካለን እሱ የወደቀው ውድቀት ላለመውደቅ ምን አገኘ ትምህርት አገኘ ስለዚህ የመጀመሪያው ያስቀመጥነው ግብ ለመከፋፈል ያንተ እየሰሩ ያሉትን ስራዎች ማማከርና ለውሳኔ ደረጃ መድረስ ነው ይሄ የመጀመሪያው ነው ሁለተኛው ከመጨረሻ ጀምርና ወደ ኋላ ማየት ይሄ ባለፈው ስለ ኢማጂኔሽን አስቦ አርቆ ስለማየት ብለን ባለፈው አይተን ነበርና ኢማጂን ማድረግ ነው ያንን ነገር ከመጨረሻው ለምሳሌ አንድ ጸጉር ቤት የሚከፍት ሰው ቁጭ ብሎ ያስብና በዚህ እንዲያርግ የሚከፍተው ይሄ ከዚህ በኋላ ብሎ የመጨረሻውን ኢንዱን ያይና በአይነ ህሊናው ያያል ይሄ በአይነ ህሊናው መመልከቱ አንደኛ የተሰወሩ ነገሮች ይገለጹለታል ያላያቸው ነገሮች ማስተዋልን ይገልጹለታል ስለዚህ በእነዚህ ሁለት መንገዶች አንደኛ ከልምድ ያለው ሰው መቅሰም ሁለተኛ ደግሞ አንተ ከመጨረሻው አንስተህ ወደ ኋላ የመመለስ ልምዱ ካለ ውጤታማ የመሆን ድላችን ብዙ ነው ስለዚህ ይሄን ሁለት መንገድ መከፋፈል ከቻለን ማይንድ ማፒንግ ተጠቀም የሃይምሮ ካርታን ተጠቀም እንግዲህ ያው በተግባር ነው ማሳያችሁ እንዴት ነው መንከፋፈለው እንግዲህ የመጀመሪያው የሚሆነው ምን ይሆናል ትልቅ ክብ ይኖራል የውስጠኛው ክብ ላይ ምናደርገው የመጀመሪያው ምናደርገው ነገር ያ የምትፈልገው ዋናው ግብህን ታስቀምጣለህ በትልቅ ክብ ውስጥ ያን ካስቀመጠን በኋላ ደግሞ ከውጭ ሌላ ክቦችን እንሰራለን እነዚህ ማለት ደግሞ ምንድናቸው ዋና ተግባር ናቸው ዋና ተግባር ይባላል ከዛ በኋላ ከነዛ ዋና ተግባር ደግሞ መስመር እናሰምራለን በዛ መስመር ውስጥ አነስተኛ ተግባሮችን እናደርጋለን ከዛ መጨረሻ የቀን እቅዶችን እናስቀምጣለን ነገ የምናደርገው ምን ዛሬ በማካሄድ ውጤታማ መሆን ይቻላል ይሄን እንግዲህ በተግባር እናየዋለን እንዴት ነው ሚለውን አሳያችኋለሁ ለምሳሌ ከኔ ግብ ጋር ያለውን አንዱን ላሳያችሁና ይሄ ግቤን እንዴት ዋናውን ግብ ሰራውት ከዛ ወደ አነስተኛ ተግባሮች ቀየርኩት ከዛ ወደ አነስተኛ እቅድ ከፈልኩት ከዛ በኋላ እንዴት ውጤታማ መሆን ይችላል ስለዚህ የዛሬው መመሪያ 8 ከፋፍላን ቅድም ያስቀምጥና ግብና ያስቀምጥና ምን ያደርገው ስለሚጠፋን ነው ከፋፍላ ያለ ስለዚህ እሱን አብረን በተግባር የምናይ ይሆናል መልካም እንግዲህ ቀደም በሁለት መንገድ ወደ ዋናው ግባችን እንድንደርስ የሚል አይተናል ማይንድ ማፒንግን መጠቀም ወይም ደግሞ ትልልቁን ግባችን ወደ ትንሽ ግቦች ለመቀየር ማድረግ ያለብን ነገሮች ነው አሁን በተግባር የምናየው እዚህ ላይ እንግዲህ መጀመሪያ ያልኳችሁ የውስጠኛው ክብ ማለት እዚህ ጋር እንደምትሉት የውስጠኛው ክብ ነው ትልቁ ማለት ነው ይሄ ዋናው ግባችን ለምሳሌ ከግቦች ውስጥ አንዱ ጤነኛ መሆን የሚያምር የሰውነት አቋም መፍጠር ይላል ይሄ ዋናው ግብ ነው እንግዲህ ዋና ግብ ጤነኛ መሆን ይቻላል እንዴት የሚያምር ሰውነት መፍጠር ሊከብድ ይችላል ነገር ግን ከውጭ ያሉት ክቦች ማለት እነዚህ አራቱ ክቦች የምታያቸው እነዚህ ደግሞ ዋናውን ግብ ለማሳካት የሚያስፈልጉ ትልቅ ተግባራት ናቸው ስለዚህ እዚህ ጋር አሁን ስፖርት ሚላለ አንዱ ትልቅ ተግባር ማረጋው ነው አመጋገብ አንዱ ትልቅ ተግባር ነው የበጎ ስራ መስራት አንዱ ትልቅ ተግባር ነው ደስታን መፍጠር አንዱ እነዚህ አራት ትልቅ ተግባሮችን በማካሄድበት ሰዓት በቀላሉ ዋናው ግቤን የማሳካት እድሉ ሰፊ ነው ማለት ነው ከዛ በመጨረሻ መስመሮችን ማስመር ከትልቁ ግብ ደግሞ አነስተኛ ተግባራትን ነው እንግዲህ ስፖርት ለምሳሌ ትልቁ ግብ ነው አነስተኛ ተግባራት እንግዲህ ስፖርት ቤት ስፖርት መስራት አለብኝ ካልኩኝ ጂምናዚየም ቤት መሄድ አለብኝ ወይ ግቢ ውስጥ ባለ ብቻ በአካባቢያችን ባሉ
ብቻ ለስፖርታዊ እንቅስቃሴ የሚያገለግሉ ለምሳሌ ጂም ቤት መሄድ አልኩኝ እዚህ ጋር ከዛ ጂም ቤት ሄጄ 80 ኪሎ ግራም መመዘን ላይ ነው የኔ ሰውነት አቋም የምፈልገው 80 ኪሎ ግራም አልኩኝ በጀት ያስፈልጋል ስለዚህ እነዚህን ጂምናዚየም ብዬ እንግዲህ የቀን ዝርዝር ላወጣ ነው አሁን ነገ ለመስራት ጂምናዚየም ሄድ አለብኝ ጧት 12 ሰዓት እስከ ጧት 1 ሰዓት መስራት አለብኝ ይሄ ማለት ነው እቅዳቀድኩ ማለት ነው ስለዚህ ጂሙን ያካሄድኩ ስፖርት መስራ ከሆነ ኪሎግራም እየተስተካከለ ይመጣል ስፖርት እየሰራው ነው ማለት ነው እዚህ ትልቅ ተግባር ነው ይሄንን ስፖርት በመሰራበት ሰዓት ጤነኛ የሆነድል ምን ማለት እያማረ ሄደ ማለት ነው እዚህ ጋር ደግሞ አመጋገብ ይላል እንግዲህ አመጋገብ አትክልት ወይም ፍራፍሬዎች ሊሆን መቼም ጤነኛ ለመሆን ያልኩኝ ስብ የበዛበት ምግብ መመገብ ከሆነ ማይሆን ነገር ስለሆነ አትክልት ፍራፍሬዎችን መመገብ ይችላል ውሃ መጠጣት ለምሳሌ ሰው ልጅ በቀን 2 ሊትር ውሃ መጠጣት አለበት በጀት ያስፈልጋል እነዚህ ትንንሽ እቅዶች ናቸው ስለዚህ ዛሬ ለምሳሌ በቀን 2 ሊትር ውሃ ስጠጣ አመጋገብ ዋናው ተግባሬ ላይ ስራ እየሰራው ነው ይሄን በመሰራበት ሰዓት ወዴት ሄዳል ማለት ወደ ዋናው ግቢ የተጠጋው ነው ማለት ነው እዚህ ጋር ደስታ መፍጠር ይላል ደስታ መፍጠር እንግዲህ በብዙ መንገድ እንፈጥራለን እኔም ፈጥርባቸው ምሳሌ አንዱ ኢማጂኔሽን አለ ጧት ተነስቼ ሁሌ በአይነ ህሊኔ ነገ ለሆናቸው ማሳካቸው ነው ወይስ ውስጥ ጋር የሚሰማ የደስታ ስሜት አለ ብቸኝነትን አለመምረጥ ብቸኛ ስኑ ብዙ ጊዜ የተለያዩ ሐሳቦች ይመጡብናል ከተለያዩ ሰዎች ጋር መገናኘት ጊዜና አመቻቸ ደግሞ ማንበብ ለነዚህም ደግሞ የራሱ የሆነ በጀት ያስፈልጋል እንግዲህ በጀት ስንል እንደ መንግስቱ በጀት ትልቅ እንዳናረገው በትንሽ ነገር የሚፈጸሙ ስለሆነ እነዚህን በቀን እቅድ ስፈጽማቸው ደስታን እየፈጠር ደስታ ሁሌ በፈጠር ቁጥር ጤነኛ የሆነ እድል ሰፊ ነው ማለት ነው እዚህ ጋር የበጎ ስራ መስራት ይላል እንግዲህ የበጎ ስራ መስራት መለገስ ምጽዋት ቅንነት በጀት ይላል እንግዲህ በቀን ማረጋቸው ቅንነት ለምሳሌ የሆነ ሰው እኮ ቦታ ቢጠይቀኝ እሱም ባግባቡ ካስተናገዱት ቅንነት ነው የሆነ በእድሜ ገፋ ያለ ሰው ዕቃ ተሸክመው ከሆነ እሱም ማገዝ ቅንነት ነው ምጽዋት ለነቢጦች 10 ሳንቲም መስጠት እሱ ምጽዋት ነው አስራት በኩራት ማውጣት እሱ ምጽዋት ነው ስለዚህ እነዚህን በመናረግበት ሰዓት የበጎ ስራን እየሰራው ነው ይሄ በጎ ስራ ውስጣችን አለ ጥሩ ስሜት ይፈጥራል ያ ጥሩ ስሜት ወዴት ያመጣናል ጤነኛ ስለዚህ እኔ ጤነኛ መሆንና የሚያምር የሰውነት አቋም መፍጠር ከፈለኩ የዋናው ግቤ ለማሳካት ምን ማድረግ አለብኝ ማለት ነው ስፖርትን አመጋገብን ደስታን መፍጠር የበጎ ስራት ዋና ተግባሮችን ማድረግ እነዚህ ለማድረግ ደግሞ ቀን በቀን በተለይ ብዙ ጊዜ የነገን ስራ ማታ ላይ ማቀድ ውጤታማ ስለሚያደርገን ይሄን ማድረግ ይቻላል ለዛም ነው እንግዲህ ትልቁን ግብ ወደ ትንንሽ ግቦች እንትን ብለን ክንውን ስንጨምርበት ውጤት የሚባለውን ማምጣት እንችላለን ያ ማለት እዚህ ላይ እንደምታዩት በጽሁፍ ትልቅ ግብ አለ ሲካፈል ለትንሽ ግብ ሲደመር ክንውን እኩል ይሆናል ውጤት ማለት ነው ስለዚህ ይሄንን ካደረግን ውጤታማ መሆን እንችላለን እንግዲህ እዛ ላይ እንዳየነው በዛ አይነት መንገድ አንዱ ከግቦች ውስጥ አንዱ ነው ያሳዩአችሁ እናንተንም ግብ ትልቁን ግብ በማውጣት ወደ ትልቅ ተግባር በመቀየር ትንንሽ እቅዶችን በማድረግ ወደ ዋናው ግብ እንደርሳለን ስለዚህ ውድ የሮች ቻናል ቤተሰቦች የዛሬው መመሪያ 8 ከፋፍለው የሚለው ስልጣናችን ይህን ይመስላል ቀጣይ መመሪያ 9ን የዛሬ ሳምንት ይዘን የምንቀርብ ይሆናል እስከዛው ድረስ ግን ይሄን በተግባር እንድታሳዩና ታች ላይ አስተያየታችሁንና ያገኛችሁትን ጥቅም ለኔም በማጋራት እንዲሁም ደግሞ ቪዲዮን ላይክ እና ሌሎች ደግሞ ጓደኞቻችሁ እንዲጠቀሙት ሼር በማድረግ ወደሻለ ደረጃ እንደርሳለን ስለነበረን ቆይታ ከልብ አመሰግናለሁ ሰብስክራይብ እንዳይረሳ ጊዜያችሁ የተባረከ ይሁን ቴንክ ዩ